ከአንድ በላይ ማግባት ዝሙት ነው ብለህ ነው የምታምነው? አዎ ከአንድ በላይ ማግባት ዝሙት ነው። ዝሙት የሰራ ሰው ምንድን ነው ህጉ? ዝሙት እግዚአብሔር አንድ ዝሙት የሰራ ሰው ምንድን ነው እንደ መጽሐፍ ቅዱስ እግዚአብሔር ለሙሴ ያዘዘው ህግ ምንድን ነው? ከአንድ በላይ ያገባን ሰው ሚስት ዝሙት የሰራን ሰው ምንድን ነው ህጉ? ዝሙት የሰራ ሰው ያው ይገደላል። እንደዛ አይነት ህግ ነበራቸው በእስራኤል ጊዜ። ከአንድ በላይ ማግባት ዝሙት ከሆነ አሁን ያየናቸው ጥቅሶች ላይ ከአንድ በላይ ነቢያቶቹ ሲያገቡ ነበር። ለምንድን ነው ያልተገደሉት? ለምንድን ነው ያልተገደሉት? ካሮድ ዝሙት ከሰሩ ዝሙት ከሆነ እየሰሩ የነበሩት እግዚአብሔር እንደሆነም እነሱን ሲያጸድቃቸው ሲያከብራቸው እናያለን። ያዕቆብን በጣም ነው የሚያከብረው እግዚአብሔር፣ ግን ሚስቶች ያዕቆብ እንደነበሩት ያስቀምጣል። ስለዚህ እነዚህ ሰዎች ዝሙት እየሰሩ ከነበረ እግዚአብሔር ለምንድን ነው እንዲገደሉ ፍርድ ያልሰጣቸው? እሺ በመጀመሪያ ያዕቆብን አነሳ፣ ከዛ በኋላ ያሉትን ብታነሳ አሪፍ ነው። ያዕቆብን ስታነሳ እሺ አንድ ጊዜ አዳምጠኝ። ያዕቆብን ስታነሳ በያዕቆብ ጊዜ ህግ ተሰጥቶ ነበር? ህግ ወጥቶ ነበር? ኦኬ ችግር የለም። ያዕቆብ ዘንድ ዝሙት አልነበረም እያልከኝ ነው? ቆይ አይደለም። ያዕቆብ ዘንድ የራሱ የስጋ ፍላጎት እና ያደረገው ነገር አለ። ግን በያዕቆብ ጊዜ ህግ ወጥቶ ነበረ? ገባኝ እኮ እኔ ምን አልኩ? ማለት ይህችን ብቻ መልስልኝ። ህግ ወጥቶ ነበር ወይስ አልነበረም? እሱን ልመልስልህ እኮ። በጣም ጥሩ። ስለዚህ ስትመልስ ቀጥታ ነው ፈልገው ማለት ቀጥታ ነው ፈልገው ህግ ወጥቶ ነበረ ወይስ ህግ ወጥቶ አልነበረም? እሱን ብቻ መልስልኝ አንዴ። የምን ህግ? ለምሳሌ የጋብቻ ህግ ለማለት ነው? ህግ ብዙ የጋብቻ ይኸውልህ፣ ለምሳሌ ለእስራኤል ህግ በማን የተሰጠው? በሙሴ ዘመን አይደለም? ሙሴ ከያዕቆብ በኋላ ነው የመጣው ወይስ ከያዕቆብ በፊት? ከያዕቆብ በኋላ። በጣም ጥሩ። ስለዚህ ህግ የነበረው ህግ የመጣው በሙሴ ነው አይደለም? ስለዚህ ዝሙት አይደለም ነው? ህግ ለሙሴ ስለተሰጠ ያዕቆብ የሰራው ዝሙት አይደለም ነው እኮ። ያ ህግ ይኸውልህ፣ ያ ህግ የወጣው በሙሴ ጊዜ ነው። ያ ህግ የወጣው በሙሴ ጊዜ ነው። የትኛው ህግ? አንድ ጊዜ የትኛው ህግ? ዝሙት የዘሞተ ይገደል የሚለው ህግ ማለት ነው። በሙሴ ዘመን ነው የወጣው አይደለም? ስለዚህ ከሙሴ በፊት የነበረው ያዕቆብ የትኛውን ህግ ነው ተከትሎ የሚገደለው? ኦኬ ዝሙት ሰርቷል ግን አይገደልም ነው ህጉ። የመገደል ህግ የተሰጠው ለሙሴ ስለሆነ ያዕቆብ ዝሙት ሰርቷል ግን ደግሞ አይገደልም እያልከኝ ነው? ህግ አልወጣም እያልኩ ነው። ለምሳሌ ዝሙትን የሰራ ይገደል የሚለው ህግ ያወጣው በሙሴ ዘመን ነው። ስለዚህ ያኛው ህግ በምን አይነት ሁኔታ ሆኖ ነው በያዕቆብ ጊዜ ያዕቆብ የሚገደለው? ለምሳሌ ችግር የለም፣ እሱን እኮ ተቀበልኩ ካሮድ። ስለዚህ አሁን አንተ እያልከኝ ያለኸው ያዕቆብ ዝሙት ሰርቷል፣ ነገር ግን ዝሙት ቢሰራም ያልተገደለበት ምክንያት እግዚአብሔር የመገደልን ህግ ስላላወጣ ነው እያልከኝ ነው? ይኸውልህ ምንድን ነው እሱ? አሁን ምንድን ነው አንተ ልክ ስጠይቅ አንዴ ይሳቅ እየተስማማን እየሄድን እኮ እኔ እናንተ እኮ እየተስማማን ሳንስማማ ስቀር ገባኝ። አንድ ጊዜ አስጨርሰኝ። ዝሙት ሰርቷል እያልከኝ ነው። ዝሙት የሰራው ያዕቆብ እንዳንተ እምነት በነገራችን ላይ ለነቢያት እንደዚህ አይነት ቃል መጠቀሙ ከባድ ነው። እንዴት ብዬ እንደምጠቀመው አላውቅም። ነቢያትን ዝሙት ሰሩ እያሉ መናገሩ ማለት ነው። ለማንኛውም እንትኑን እንድምጣና አንተ እንዳንተ እምነት ያዕቆብ ዝሙት ሰርቷል፣ ነገር ግን ዝሙት ቢሰራም ያልተቀጣው ይሄ የመገደል ህግ የወጣው በሙሴ ስለሆነ እግዚአብሔር ይህንን ህግ የሰጠው ለሙሴ ስለሆነ እያልከኝ ነው አይደል? አንድ ጊዜ አዳምጠኝና አንድ ያስጨርሰኝ። ህግ በማን ጊዜ ተሰጠ? በሙሴ ጊዜ ተሰጠ። የምን አይነት ህጎች? በጣም ብዙ ህጎች። ስለዚህ የዘሞተ ይገደል የሚለው ህግ የወጣው ከሙሴ በኋላ ነው። ስለዚህ የዘሞተ የሚገደለው ከሙሴ በኋላ ያለውን ህግ እሱን ተከትሎ ነው። አሁን ያዕቆብ ግን ስንመጣ ህግ አልነበረም፣ ህግ አልመጣም። ስለዚህ ያ ህግ ስላልመጣ ስለዚህ በየትኛው ህግ መሰረት ነው ይገደል የሚለውን ቃል ያመጣኸው ነው ለያዕቆብ ያልኩ? እሱን እንመጣለን። በእግዚአብሔር ፊት ለፊት ኃጢአት ሰርቷል፣ ኃጢአት ሰርቷል። ግን ይገደል የሚለው ህግ ከየት አምጥተህ ነው? ችግር የለም። ስለዚህ አንተ መለስክልኝ እኮ ይገደል የሚለው ህግ ለሙሴ ነው የተሰጠው፣ ለያዕቆብ ጊዜ ስላልነበረ ዝሙት ቢሰራም ያልተገደለው ለዛ ነው አልክ። ስለዚህ እግዚአብሔር ዝሙተኛውን ያዕቆብ ነው የእስራኤልን ህዝብ ከእሱ ነፃ ያወጣው። እሱ ችግር የለውም።
እሱ ላይ ይመጣል። አሁን ለአንድ ጊዜ አዳምጠኝና ለምሳሌ አሁን ስትል ምን ላይ መጣ? እግዚአብሔር ነፃ የወጣው የዝሙተኛውን ያዕቆብ ነው አልክ። ስለዚህ አሁን ምንድነው እያወራህ ያለው? እግዚአብሔር እኛ ክርስቲያኖች ስናምን እግዚአብሔር አንድ ጊዜ ስናምን ምን ብለን እናምናለን መሰለህ? እግዚአብሔር ምሕረቱ እጅግ ሰፊ ነው፣ ለቁጣው ደግሞ እጅግ የዘገየ ነው ብለን እናምናለን። ስለዚህ እግዚአብሔር በያዕቆብ በኩል ሊሰራ ያለውን ስራ ፈጽሟል። በያዕቆብ ዘንድ ግን ያለው ኃጢአት ግን አለ። ገብተዋል። ስለዚህ ግን እግዚአብሔር ግን በያዕቆብ ሀሳብ አንድ ጊዜ አስጨርሰኝ። በያዕቆብ ላይ ያለውን ሀሳብ በያዕቆብ ላይ ሊያደርግ ያለውን ስራ እግዚአብሔር በምህረቱ ሰርቷል። የሰራው በምህረቱ ነው። ነገር ግን በያዕቆብ ኃጢአት አይደለም። እሺ ችግር የለም። እኔ እሱ ላይ እመጣለሁ። እንደሆንም ሩቅ ላይ ሳልሄድ የተፈቀደው ላይ ልሄድ። ኦሪት ዘጸአት ላይ የሚሄድ እስኪ ኦሪት ዘጸአት ምዕራፍ 21 ላይ መጽሐፍ ቅዱስ ይዛል ወይስ ልክፈትልን? ስልኬ ስላለ ከወጣሁ ምናልባት ሊወጣብኝ ይችላል። እሺ ልክፈትልን። ያው ብዙም እንትን ላለ ማለት ያዕቆብ ዝሙት ሰርቷል ተብለናል። ያው መጽሐፍ ቅዱሳዊ ማስረጃ እጠይቅሃለሁ በኋላ ላይ። አሁን እዚህ ላይ ሳቁ ቅርታ። እንግዲህ ለምንድን ነው ታብታብ ማናደርገው? ልጆች አረኮ ብሊንክ አርብተው ግድ የላቸው። ማን ቤት ነው ያለ ነው? ኢብራሂም ቤት 100 ሺህ እንኳን መግባት የለበት 300 ምናምን ሰው። ኧረ ጉድ! እያንዳንዳችን 100 ማድረግ አለብን። እሺ በሉ እሺ። 500 ብር ማለት ታብታብ ቶሎ በል እንጂ ደከማችሁ ሰ እስካሁን እኮ ብትንትን ብላችሁ ነበር። ቶሎ በሉ። ባረከላሁ ፊ እጆቻችሁ ትባረክ። ታብታብ ማያደርግ ደግሞ ፎሎወሩ ይቀንስ። ማነ ሙይት አድርግ እስኪ አትረብሽ። ማን ነው? አዎ ታብታብ ማታደርጉ ልጆች ፎሎወራችሁ ይቀንስ። ታብታብ የምታደርጉ ደግሞ ፎሎወራችሁ ይጨምር። ቶሎ በሉ። ማሻአላህ። አዎ እንደዚህ ነው እንጂ አረ ተመስጠነ። አረ መመሰጥ የሚባል ነገር የለም። ስራ ስሩ። ሪፖርት ቢኖርስ? አረ ጉድ ነው። አሚን ብያለሁ። ለማንኛውም እሺ ቀጥሉ። ሳጋ አዛን ያለ ነው መሰለኝ። 100 ሺህ እስከሚገባ ድረስ እንዳታቆሙ አዳራችሁን። እኔም አላቆምም። እኔ ግን ማላቆመው ወሬ ነው። እሺ የአዲሱ ነው የድሮ አካውንት ነው? የድሮ ነው መሰለኝ። የድሮውን አንፎሎ እያደረጋችሁ አዲሱን ፎሎ እያደረጋችሁ የጀማል። እሺ የለም ቆይ ተረጋጉ። የተሳሳተ ኢንፎርሜሽን ነው። አዲሱ አካውንት አልመጣም። ይሄ አሮጌው ነው። አንፎሎ እንዳታረጉ። ቆይ እሺ ካሮድ እሺ ይሄን አዳምጥ። ሰውም ሴት ልጁን ለባርነት ቢሸጥ ለባሪዎች እንደሚወጡ እርሷ አትውጣ። ጌቷን ደስ ባታሰኘው በውጆ ይስደዳት። ስለ ናቃት ለሌላ ወገን ሰዎች ይሸጣት ዘንድ አይገባውም። ለልጁም ቢድራት ለሴት ልጆቹ የሚገባውን ያደርግላት። ከእርሷም ሌላም ቢያጋባው አለ። ከእርሷም ሌላም ቢያጋባው ለልጁ ምን ቢያጋባው? ከእርሷም ሌላ ቢያጋባው ማለት መናዋን ልብሷንም ለምንጣፏም ተገቢውን አያጉድልባታል። ስለዚህ ሌላም ቢያጋባው ሲል ሁለተኛ ቢያጋባው እያለ ነው አይደል? ካሮድ ከሚስቱ ሁለተኛ ሚስት ቢያጋባው እያለ ነው ለልጁ እኮ። አሁን ይህንን የሚያጋባው ማን ነው? ሰውየው ነው ቢያጋባው እያለ። በጣም ጥሩ። ስለዚህ ሰውየው ቢያጋባው። አሁን አንድ ጊዜ ተረዳኝ ይሳቅ። ህግ ለምን ተሰጠ መሰለህ? ይኸውልህ ህግ ለምን ተሰጠ መሰለህ? በዘመኑ እንደዚህ አይነት ሰዎች እጅግ ስለሚበዙ ነው። በዚህ አይነት ነገር ላይ ያሉ ሰዎች ስለሚበዙ ነው። ስለዚህ በዛ መንገድ ላይ ያለ ጉዳት ስላለ ለእነሱ ህግ እየተሰጠ ነው። እንደዛ እያደረጉ ያሉ ሰዎች ለእነሱ ሌላ እንደዚህ በሚያደርጉት ሰዎች ላይ ምን እየተሰጠ ነው? ህግ እየተሰጠ ነው፣ እንደዚህ የሚሰሩት ማለት ነው። ስለዚህ አሁን ቆይ እዚህ ጋር ነው በጣም ባርገ ቆይ ካሮድ ችግር የለም። እኔ እንደዚህ አይነት ጨዋታ ቋሉ ከዛ ከእርሷም ጋር ሌላም ቢያጋባው እያለ ቢያገባ ምን ማድረግ እንዳለበት እየነገረው ነው አይደል? እኮ የሚያጋባው ማን ነው? ሰውየው ልጁን ቢያጋባው ሁለተኛ ሚስት የሚያጋባው ሰውየው ነው።
ካሮል እኔ እግዚአብሔር መጥቶ ካያጋባውም እኔ እያልከለው ሰውዬው እኮ። ስለዚህ እኔ እየጠየቅ ያለሁት የእግዚአብሔርን ፍቃድ እንጂ የሰውን ፍቃድ አይደለም ነው። ኧረ ቆይ አንዴ ተረጋጋ። ቢያጋባው ሲል እግዚአብሔር ከልክሎታል ወይስ አልከለከለውም? እግዚአብሔር ከልክሎታል እንጂ እግዚአብሔር እኮ በቃ ከልክሏል። ከልክሎት ነው። ቢያገባም አያጉድልባት የሚለው እየከለከለው ነው። አታግባ እያለው ነው ወይስ ደግሞ ሲያገባ ስታገባ እንዲህ ማድረግ አለብህ እያለው ነው? እንዴት ነው? አማርኛም እኮ እየተግባባን እንጂ ከእርሷም ሌላ ቢያጋባው መኗን ልብሷንም ለምንጣፏም ተገቢውን አያጉድልባታል። እግዚአብሔር ይህንን ሕግ ሲሰጠው ካሮል አዳም ይህን ሕግ ሲሰጠው ለሰውየው ልጅህን በምታጋባ ሰዓት፣ ሁለተኛ በምታጋባ ሰዓት የመጀመሪያዋ ሚስት ላይ አታጉድልባት ሲለው ሁለተኛ ሚስት ማግባት ስለሚፈቀድ ነው ወይስ ስለማይፈቀድ ነው ይህን እያዘዘ ያለ? ይኸውልህ ሁለተኛ ሚስት ማግባት አይፈቀድም እኮ እያልኩ ነው። ካልተፈቀደ ለምንድን ነው ሲያጋባው እንደዚህ የመጀመሪያ ሚስቱን አያጉድልባት የሚለው? ጭራሽ አታግባ ለምን አይሉም? እንዳያገባ ልክ ሌሎች ሕጎች ምግብ ላይ እርሾ መጨመር እግዚአብሔር እንደከለከለው ለምንድን ነው ይህንን አታግባ ብሎ ያልከለከለው እኮ? እሺ ይኸውልህ አንድ ጊዜ አዳምጣ። የምታዳምጠኝ ከሆነ አዳምጣ። አዲስ ኪዳን ላይ ምን ብሎ ይናገራል መሰለህ? ስለ አዲስ ኪዳን አልጠየኩም። አንድ ጊዜ አዳምጠኝ እባክህ፣ አንድ ጊዜ አዳምጠኝ። እመጣለሁ አዲስ ኪዳን ላይ። ስለዚህ አይደለም አዳምጠኝ እባክህ። እዚህ ጋር ነው የምታወራው ካሮል። አዳምጠኝ እኮ ሀሳቤን አስጨርሰኝ። ለምን እኮ እዚህ ጋር ነው የምመጣልህ፣ ግን ሀሳቤን አስጨርሰኝ። ሙሴ አለ ኢየሱስ ስለ ልባችሁ ጥንካሬና ስለ ፍላጎታችሁ ሕግን ሰጠ እንጂ አስቀድሞ እንዲህ አልነበረም አለ። ስለዚህ አሁን ይህ ምንድን ነው? ሰዎቹ በራሳቸው ድርጊት የሚያደርጉት ነገር ነው። በልባቸው ፍቃድ፣ በራሳቸው ፍቃድ የሚያደርጉት ነገር ነው እንጂ ይሄኛው አስቀድሞ አልነበረም አለ። ስለዚህ አሁን ይህንን የሚያጋባው ማን ነው? አባትየው። ለማ ለልጁ በገንዘብም ሊሆን ይችላል፣ በምንም አይነት ነገር ሊሆን ይችላል። ልጁ ላይ ስልጣን እስካሉ ድረስ ለልጁ ምንም አይነት ነገር ሊያደርግ ይችላል። ገብተዋል። ይህ ነገር ግን ማለት ምንድን ነው? የሰዎቹ ፍቃድ እንጂ የእግዚአብሔር ፍቃድ አይደለም። ስለዚህ አሁን አንተ ልክ ስትጠይቅ አንድ ጊዜ ስትጠይቅ ገብቶኛል። ችግር የለም። አሁን እኔ የምጠይቀው ጥያቄ በብሉይ ኪዳን እህት ማግባት ይከለከላል ወይስ አይከለከል? በሙሴ ሕግ አይቻልም። ኦኬ። ለምንድን ነው የከለከላቸው? እግዚአብሔር ነው የከለከላቸው። በሙሴ ሕግ ማለት ነው። ምን ብሎ ተብሏል መሰለ? ምን ሕግ አለ መሰለ? እሷ ስጋህ ናት ይላል። ችግር የለም። እኔ የጠየቅኩት ጥያቄ እህት ማግባት እግዚአብሔር ከልክለዋል በሙሴ ሕግ? አይቻልም። በሙሴ ሕግ በቃ ስጋህ ናት። እህትም ሆነ የአክስት ልጅ የአጎት ልጅ። እሺ፣ እሱን እየተስማማ ነው። በሙሴ ሕግ የአሳማ ስጋ አይፈቀድም አይደል? አይፈቀድም። ኦኬ። አለመፈቀዱን ያወቀው ስለከለከላቸው ነው አይደል? ሕግ ስለተጻፈ ነው ያወቅ ነው። አትብሉ። እግዚአብሔር ሲበሉ አሳማ ባይከለክላቸው ኖሮ ዝም ቢላቸው ኖሮ አሳማ መፈቀዱን ነው አለመፈቀዱ የምታውቀው? አታውቅም። ይፈቀድም አይፈቀድም አታውቅም። ዝም ቢላቸው ማለት ሕጉ ባይወጣ እየበሉ እንደሆነ እያወቀ ዝም ካላቸው እንደሆነም ስትበሉ ቆይ ችግር ካሮድ አሳማ ስትበሉ እጃችሁን ታጥባችሁ ብሉ ቢል ኖሮ እግዚአብሔር አሳማ መፈቀዱን ነው ወይስ አለመፈቀዱን ነው የምትረዳው? እሺ አሁን አንድ ጊዜ አዳምጠኝ። ሕግን ለምሳሌ አትስረቅ የሚለውን ሕግ መስረቅ ራሱ ኃጢአት። የእኔ ጠየቅኩን ጥያቄ ትታ አዳምጥኛት ብለኝ ጥያቄን ነው እኮ እየመለስኩ ያለው። ሀሳባችሁ ምንድን ነው? የራሳችሁን ልክ ለማድረግ የራሳችሁን ነገር ብቻ ነው የምትፈልገው። እኔ ጠየቅኩን መልሰው ያንተን አይደለም የጠየቅኩት። ካሮድ አዳምጥ። እኔ ጠየቅኩን መልሰው እግዚአብሔር አሳማ ስትበሉ እጃችሁን ታጥባችሁ ብሉ ቢል አሳማ መፈቀዱ ነው አለመፈቀዱ የምትረዳው? ቢልማ ተፈቅዷል ብዬ ነው የምረዳው። ቢል እንዴት ተረዳ? አሳማ እኮ ተፈቅዷል አላለም። ስትበሉ እጃችሁን ታጥባችሁ ብሉ አለ እንጂ አሳማ ተፈቅዷል እኮ አላለም እኮ። ብሉ ማለት እኮ ራሱ በራሱ ብሉ የሚለው ቃል እኮ ስትብሉ አላለም። ስትበሉ እጃችሁን ታጠቡ አለ። መፈቀዱና አለመፈቀዱ የምትረዳ?
ያኛ ይኸውልህ አሳማ እኮ ብሉ ቀጥታ እኮ አሁን እንደምትበላ ነው እየተነገረ ያለው። እዚች ጋር ሁለተኛ ሚስት ቢያገባ ምን አለው? ቴንኪው መብላት እንደፈቀደ እረዳለሁ አልክኝ እና እናመሰግናለን። አሁን በደንብ መለስክኝ። ስለዚህ ይህም በደንብ አይ አሳማ ስትበሉ እጃችሁን ታጥባችሁ ብሉ ቢል ምረዳው አሳማ መፍቀዱን ነው አልክ። እንግዲህ ሁለተኛ ሚስት ስታገባ ብሉ ካለ እኮ በቃ ብሉ ብሎ አለ። አረ ብሉ አለ አላልኩም። እኔ ያልኩ ስትበሉ አሳማ ስትበሉ እጃችሁን ታጥባችሁ ብሉ ቢል እኮ ብሉ ካለ ብሉ ነው እኮ ብሉ ካለ ተፈቅዷል ማለት ነው። ቴንኪው ሁለተኛ ሚስት ቢያጋባው ሲል አባቴ ሁለተኛ ሚስት ቢያጋባው ደግሞ እሺ ቢያጋባው ደግሞ ማለት ሰውየው ራሱ ሁለተኛ ሚስት ቢያጋባው ነው እያለ ያለ። ቢያጋባው ለምሳሌ ይኸውልህ፣ እሺ ቆይ ስማኝ፣ አንድ ጊዜ ስማኝ። ለምሳሌ አዳምጠኝ እባክህ፣ አንድ ጊዜ አዳምጠኝ። ይሰቅ አንዴ አዳምጠኝና ለምሳሌ ሰው ይኸውልህ፣ ሰው አትግደል፣ ሰው መግደል ኃጢአት ነው ተብሎ ወጥቷል አይደለ? ሰው መግደል ኃጢአት ነው። ከዛስ ሰው ግን የገደለ ቢኖር ከዛስ ለቤተሰቡ ካሳ ይስጥ ወይ ደግሞ እንደዚህ አይነት ደግሞ ነገር ይፈረድበት ደግሞ ማለት ምን ማለት ነው? አታድርግ የሚለው ሕግ ወጥቷል። ነገር ግን ምን ሆነ? ያ ሰው ደግሞ አድርጎታል። አታድርግ እያለ በጣም ትክክለኛ ነገር ነው። አይምሮ አዳምጥ ይኸውልህ፣ ከእርሱም ሌላም ቢያጋባው አለ። ማንም ያጋባው አባትየው ልጁን አይደል እኮ ልጁን ያጋባዋል። ስንተኛ ሚስት አጋባው? ሁለተኛ ሚስት ከመጀመሪያ ካለችው ሁለተኛ ሚስት ሲያጋባው እግዚአብሔር አታጋባ ብሎ ከልክሎታል። አዎ በቃ መጀመሪያ እኮ የት ጋር ነው የከለከለው? እግዚአብሔር ከልክሏል እኮ አልኩህ። ከከለከል የት ጋር ነው የከለከለው? ከእርሷም ሌላ ቢያጋባው ብሎ ቢያጋባው የሌላኛዋ የመጀመሪያው ሚስት አያጓድልባታል አይደል? እዚች ጋር እግዚአብሔር አታጋባ ብሎ ከልክሎታል። እባክህ አሁን ይህም ሁሉ ባይዘዌ 4 5 ምናምን የሚፈቀደውን ጽድቅ ለማድረግ ነው እንደዚህ የምታደርገው። እኔ አሁን አልምጣለህ ይኸውልህ መጽሐፍ እግዚአብሔር ራሱ እንዳጋባ እኮ እሰጥሃለሁ። ገና እኮ አዳምጠኝ እባክህ። እሺ አዳምጠኝ፣ በእናትህ አዳምጠኝ። እግዚአብሔር ሲፈጥር እሺ ስማኝ፣ ይኸውልህ እግዚአብሔር ሲፈጥር አዳምና ሔዋን አድርጎ ፈጠራቸው። አለቀ። አንድ አዳም አንድ ሔዋን አለቀ። አዳምና ሔዋን ማለት ለአዳም 4 ሚስት አልፈጠረለትም፣ ለአዳም 5 ሚስት አልፈጠረላትም። ለሔዋንም ደግሞ ልክ እንደዛው 4 አዳም 5 አዳም አልፈጠረላትም። አለቀ። ክርስቶስ ኢየሱስ በአዲስ ኪዳን ላይ በግልጽ ተናግሯል። እንደዚህ አይደለም አስቀድሞ ለሔዋን አዳም ተፈጠረች፣ ለአዳም አለቀ። ስለዚህ ባልና ሚስት አንድ ናቸው። ከፍጥረት መጀመሪያ አዳምና ሔዋን አንዳንድ ሁነው ስለተፈጠሩ ስለዚህ አንድ ሚስትም አንድ ባልም አንድ ነው ማግባት ያለባቸው። በጣም ወዶ ሎጂክ ነው። ልክ ነኝ? እንደዚህ እያልከኝ ነው እንዴ? በጣም በቃ ለአዳም ሔዋን ትፈጥራለች፣ ለሔዋን አዳም። የአዳም ልጆች እህትና ወንድም ነው የተጋቡት። የአዳም ልጆች እህትና ወንድም ነው የተጋቡት። የአዳም ልጆች እህትና ወንድም ነው የተጋቡት። እህትና ወንድም እኔ እንደዛ የሚል አላየሁም። እኔ እህትና ወንድም የሚል እና ምንና ምን ተጋብተው ነው የተባዙት? በአዳም እኮ ይኸውልህ፣ በአዳም ጊዜ በአዳም የአዳም ልጆች እህትና ወንድም ነው የተጋቡት። እኔ የጠየቅኩህን እሱ መልስ። እሺ እባክህ አዳምጥ። እየጠየቅኩህ መልሰው። አዳም ልጆቹ እህትና ወንድም ነው የተጋቡት ወይስ አይደለም እኮ? አንድ ጊዜ ለምን አታዳምጠኝም? አንዱን ትሆና እየጠየቅኩህ መልሰው እኮ አዳምጥ። ነው መጽሐፍ ቅዱስ ላይ ያለውን እንዴ በድ ለምንድን ነው የተጋቡት? እህትና ወንድም ናቸው ወይስ ናቸው ወይ ደግሞ አይደለም በል። አይደለም እኔ እህትና ወንድም ናቸው። አዲስ እሺ፣ እግዚአብሔር በምን መልኩ ስንት አይነት አፈጣጠር ነው? ሌሎች ከአዳምና ከሔዋን ውጭ ሌላ ሰዎችን አምጥቶ ነው ያጋባው? ሌላ ሰው ፈጥሮ ነው ያጋባው? ሌላ ሰው ፈጥሮ ነው ያጋባው ወይ? እህትና ወንድም ካልሆነ የተጋቡት ሌላ ሰው ፈጥሮ ነው ያጋባው? ይኸውልህ እሱኛው በግልጽ አልተቀመጠም። አሁን አንተ ግን ለምሳሌ አልተቀመጠም አይደለም። እኔ እንደተቀመጠ እኮ አምጣልሃለሁ፣ ግን ምን ያህል ለመረዳት ዝግጁ እንዳልሆንክ ነው እያየሁ ያለው። አይ አይደለም እህትና ወንድም ናቸው የሚል እሱን ማስረጃ አስጠኝ ከመጽሐፍ። ስለዚህ ምንና ምን ተጋብቶ ነው እህትና ወንድም ሳይጋቡ ነው የተባዙት? ይኸውልህ ብዙ አይነት ሂስቶሪካሎች አሉ። በሌላ በኩል የተፈጠሩ ህዝቦች እንደነበሩ
ከአዳም ቆይ ስማ አዳምጠኛ። ቃየንም እኮ ይላል አይደል ወደ ምን የሚባል ሀገር ተጉዞ በዛ አገባ ምናምን ይላል። ስለነሱ በሂስቶሪካል በግልጽ ተቀምጧል። ከዛ በኋላ የተፈጠሩ ሰዎች እንደነበሩ ማለት ነው። ስለዚህ ሰው የተፈጠረው አንድ ብቻ የአዳም ዘር ብቻ አይደለንም ማለት ነው። አዳምና የአዳም ዘር ብቻ አይደለም ወይ? የመጀመሪያ ፍጥረቶች ናቸው። አይ ሰው ሁሉ የአዳም ዘር ነው ወይስ አይደለም? ሰው ሁሉ የአዳም ዘሮች ሲባል ምንድን ነው? የመጀመሪያ ፍጥረቶች ናቸው። አዳም ጠየኩ። የምን ፍጥረቶች ናቸው? አይደለም ሰው ሁሉ የአዳም ዘር ነው ወይስ አይደለም? ሰው ሁሉ የአዳም ዘር ነው። እነሱ የመጀመሪያ ፍጥረቶች ናቸው። ችግር የለም። አዳምና ሔዋን ነበሩ አይደል? መጀመሪያ ከዛ አዳምና ሔዋን የወለዷቸው ልጆች ተጋብተው ነው የወለዱት ወይስ ደግሞ አይደለም? እሱ መልስ። አዳምና ሔዋን የወለዷቸው ልጆች ናቸው የተጋብተው የተባዙት